ሰላም ጤና ይስጥልን ውድ የቤንጃ ፖር ተከታታዮች እንደምን አላችሁ? ያው ዛሬም በሳምንቱ ውስጥ ከተከናወኑ አበይት ብለን ከምናስባቸው ውስጥ መርጠን ይዘን መጥተናል። እንግዲህ ለዚህ ቻናል ሁሌም እንደምለው አዲስ የሆናችሁ ሰብስክራይብ በማድረግ የደወሉን ምልክት በመጫን ሁሌም የምንለቃቸው ቪዲዮዎች ይደርሷችኋል። ሁላችሁም ይህን ቪዲዮ ደግሞ ላይክ በማድረግ ጀምሩ። ላለው ሼር ብለን ደግሞ አናቅምና ሼር የሚለውን ነገር ቢኒ ይገልጸዋል። ሰላም ብለን ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖር ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ተከስተናል። ዛሬም እንግዲህ ፍሬ እንደጸናች ነው በእናንተ ድጋፍና ኃይል እንደውም እናባራት እንዴ ብለን ነበር። ሰላም በይ። ሰላም እንዴት ናችሁ? ቤንጃ ቦንጃ እንዳት እንደዋለው ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የቤንጃ ፖድ ተከታታዮቻችን በድጋሚ እንኳን አደረሳችሁ። ኦኬ ስኛ ስታስተቆሪ ማለት ነው 45 ቀን ባለው ብላችሁ ነበር ራስን እንግዲህ ሳምንቱ ጥሩ አልፏል ብዬ አስባለሁ። እንግዲህ እያለፈ ነው። ዛሬ አንድ ሁለት ሀሳብ መግቢያ አለ። ከዋናው ጉዳይ ደግሞ ትልቅ ጉዳይ አለ። ያው እንትኑ ላይ እንደሚያዩት ታምኔሉ ላይ የመጀመሪያው ጉዳይ የኢትዮጵያ ፖስታ አገልግሎት ድርጅት የሚመለከት ነው። የኢትዮጵያ ፖስታ አገልግሎት ድርጅት እንግዲህ ባሳለፍነው ሳምንት የትንሳኤ በዓል ተከብሮ አልፏል። ዛሬ ድረስ ያመጣ ነው ምንድነው የመጀመሪያ ቀን ነበረ መነሳት የነበረበት፣ ግን ብዙ አጀንዳዎች ስለነበሩ የመደራረብ ነገር ስለነበረ ምንም ማድረግ ስላልቻለ ነው እና ለበዓል ብሎ የበዓል 2 ወር ቦነስ ሰጥቶ ነበር ፖስታ አገልግሎት ድርጅት። እና የ2 ወር አገልግሎት ምንድነው ደስ አላችኋል? ቦነስ እና እዛ ላይ የተወሰነ ውዝግብ ተነስቷል። ቦነስ የተሰጠው በሚያሳዝን ሁኔታ ለሁሉም ሰራተኞች ሳይሆን በማኔጀሪያል ሌቭል ላሉ ሰዎች ነው እና ያ ነገር ጥያቄ እንዲነሳ አድርጓል። ማን ነው የሚገባው? አንዱ የእናት ልጅ፣ አንዱ የቤት ልጅ፣ አንዱ የጎረቤት ሆኗል እና ይሄ ነው የመጀመሪያው አጭር ዜና። በቃ ይሄ ምንም ሳይታለም የተፈታ ነው። ሰራተኛ እስካለ ድረስ አንድ መስሪያ ቤት መጨመር ካለበት ለሁሉም መጨመር አለበት። ያ ደግሞ ስልህ ከንትን ውጭ ከሆነ ቦነስ የምትለው ቃል ስላለች ነው እንጂ የደሞዝ እድገት ሲያደርግ አንዳንድ ሰራተኛ ተመርጦ ሊደረግለት የሚችልበት ከሚሰጠው ሰርቪስ አኳያ ሊኖር ይችላል። ግን ቦነስ እስከሆነ ድረስ የድርጅቱ አባል እስከሆኑ ድረስ ለሁሉም መሰጠት አለበት። የተለየ ነገር አለው ብዬ አላስብም አይደል? እኔም በዛ አስማማለሁ። እንደውም ታች ያለው አካል ነው በጣም ትልቁን ስራ የሚሰራው። በደንብ ሰው ጋርም ኮሚኒኬት የሚያደርገው ከስተመር ጋርም ያለው ሀስሉም ያለው ታች ያለው ሰራተኛ ላይ ነውና ታች ላይ ብቻም ሳይሆን ማንኛውም ነገር ቦነስ ከተባለ ሁሉንም ያማከለ መሆን አለበት። እንግዲህ ያው አቋርጡሽ ነው ቦነስ ሲሰጥ እንግዲህ የተለያየ አይነት አሰጣጦች አሉ። አንደኛው የደሞዝ ጭማሪ ቦነስ የሚባል አለ። ሁለተኛው ድርጅቱ ደሞዝ ጭማሪ ቦነስ ነው እንዴ? ደሞዝ ጭማሪ በቃ ለፈኝ ተሳስቼ ነው ቦነስ የምትለው ምላሴ ላይ ተቆምኩ። ቦነስ ሁለት አይነት አለ። አንደኛው ቦነስ ምንድነው የድርጅቱ ትርፍ አመታዊ ትርፍ ያለው ይሄን ያለ ትርፍ ያለውና ደስ ብሎኛል በደሞዛችሁ ላይ አንድ ወር ደሞዝ ወይም ደግሞ ይሄን ያህል % እንደ ቦነስ ሰጥቻችኋለሁ የሚላል። ሁለተኛው ደግሞ በዓላትን ተመርኩዞ የሚሰጥ ቦነስ አለና እንግዲህ ይሄኛው የበዓል ቦነስ ነው። ግን ትክክለኛው ለማን ይገባል ነው የሚለው ነው። ከተቻለ ለሁሉም ሰራተኛ ቢሆን ጥያቄም ሲነሳባቸው አላግባብ ከኃላፊ ማጠብቀው መልስ የሚጽፋሉ። እንግዲህ ስርዓት አይደለም። ምንድነው ይኸውልህ ይሄን ዜና በዋነኝነት ይዞት የወጣው መሰረት ሚዲያ ነው። ኤልያስ መሰረት ይዞት ከወጣ በኋላ ለሱ አንዳንድ ጊዜ ይኸውልህ የተነሳውን ኢሹ መመለስ ነው የሚቀለው ወይስ ከዛ ሰው ጋር ችግር ስላለብህ ብቻ ፐርሰናሊ ለዛ ሰውን ለማናደድ ተብሎ የሚሰጥ ምላሽ መሆን የለበትም። እሱ እንደ አንድ ጋዜጠኛ ወይም ደግሞ
እንትን እንደሚመለከተው ሰው ዜናውን አቀረበ ከዛ በኋላ መሆን ያለበት ያልተሰጠበት ምክንያት እንደዚህ ነው ብቻ ብለ ማለት ነው እንጂ በዛን ያህልክ መሆን የለበትም ሲጀምርም እንደ አንድ እንትን እኔም ሰራተኛ በሆን ምክንያቱም ብለዋለች ትልቁን ሀስል የሚፈጽሙት እነዛ ናቸው ማናጀር ስራ ይሰራም አይደለም ግን አብዛኛው ስራቸው እናጋለን የፊርማ ነገር ነው ዲሲሽን ሜኪንግ ነው እሱም ብዙም አይደለም እና ትልቁን ስራ ላይ የሚሰሩት መታሰብ አለበት በዓል ነው የኑሮ ውድነቱ አለ እኩል ነው ለሁሉም ውድነቱ አይደለ የኑሮ ውድነቱ እኩል ሆኖ ደግሞ የሚብሰው ስነማል ላይ ነው በደሞዝም እኮ ይበና ይገናኙ ማናጀር ሌቭል ያለና ታችኛው ሰራተኛ እኩል አይደለም እና ከዛ አንግል ልክ አይደለም የሚል ነው ሁለተኛው እንግዲህ ሐሳብ በሌላ ዩቲዩብ ቻናል ላይ የተላለፈ ጉዳይ ነበረ ሰሞኑን ሚዲያውን ይዞት የነበረው አንዲት ልጅ ማን ያዘዋል እንደሻው ላይ ቀርባ አስተያየት ሰጥ ነበር ወይም ደግሞ እንግዳ ሆና ነበርና ከሷ ከተናገረቻቸው ነገሮች ውስጥ እንግዲህ ወጥቶ ተቆርጦ ሚዲያ ሶሻል ሚዲያውን ትንሽ ይዞት የነበረው ኢትዮጵያ ከኢትዮጵያ ኑሮ እንግዲህ የአረብ ሀገራት እስር ቤት ይሻላል ብላ ያለችው ጉዳይ ነው እንግዲህ እሷ ያየችበት የራሷ የግል የሆነ መነጽር ይኖራታል እኔ በርግሌ መነጽር ላይ ከባክ ይሄን ዓለም የሚያንጨቃጭቅ ነው ብዬ አላስብም ምክንያቱም እሷ በግሉ ያየችው ነው አንደኛ የዱባይ እስር ቤት ስትል የትኛው እስር ቤት የሚለው ራሱ መች ተብራራ ለሌላ የፈለኩት ገብቷል ምን አይነት እስር ቤት ነው የነበረችው እቺ ሴት ለሷ ደግሞ ኢትዮጵያ ውስጥ ከነበራት ኑሮ አንድ ሀብታም ኢትዮጵያ ውስጥ የሚኖረው ኑሮ ወይንም መካከለኛ ገቢ ያለው ሰው የሚኖረው ኑሮና መንገድ ላይ የሚኖረው ኑሮ ስለ ኢትዮጵያ እኩል ኑሮ ሊነግርህ አይችልም እሷ የነበራትን ኑሮ ኢትዮጵያ ውስጥ የምታውቀው እሷ ነች ገብቷል ለሷ ኢትዮጵያ ውስጥ ከመኖር ይልቅ ዱባይ እስር ቤት ሊሻላት ይችላል ይሄ ግሉ ኦፒኒየን ነው ያናክል ኢትዮጵያን ህዝብ ወክላ ከኢትዮጵያ አጠቃላይ ኑሮ ምናምን አለች ብዬ ነው ማቀበል ይከብደኛል ለማለት የፈለኩት ከተረዳችሁኝ ገብቶሻል እሱ እኔ የምለው የግሏ ነው የታሰረችበት እስር ቤት በጣም ኮምፎርት ያለበት እስር ቤት ሆና ሊሆን ይችላል እኔ ደግሞ አረብ ሀገር እስር ቤት ተብሎ ማቀው ላስቲክ ለብሰው ስንት ቪዲዮ ሁሉ ሰርተና ቃለን ለነሱ ድምጽ ለመሆን ተቀቅለው በላስቲክ ሁሉ ለብሰው ምናምንና እሷ የነበረችበትን ታውቃለች አለች ኑሮዋንም ታውቃለች ገባሽ እዛ ደግሞ ኢትዮጵያ ውስጥ ደግሞ ደና ኑሮ የነበረው ሰውዬ እዛ ጋር ሲሄድ ደግሞ እዛ እስር ቤት ሲሄድ ላይሆን ይችላል አላውቅም እስቲ እንግዲህ አንቺ ደግሞ እንዴት ተረዳሹ እኔም እስማማለሁ ምክንያቱም እሷ በቆመችበት ጫማ ላይ ማንንም አልቆመ እሷ ቆማ ባየችው አንግል ነው የተናገረችው ስለዚህ እኔም እንደ እስር ቤት ባታየውም እንኳን ዱባይ ስላለው እስር ቤት እንኳን ባታስበው እስር ቤት ሲባል የሆነ አይምሮ ላይ የሚመጣል ነገር አለ ኔጌቲቭ ነገር ነው የምታስበው ፖዚቲቭ የሆነ ነገር አታስብምና ምናልባት እንጃ ኢትዮጵያ ምን አይነት ኑሮ እየኖረች እንደነበረ ባይታወቅም ወደዛ ስትሄድ ሰው ምቾቱ የሚመርጠው ራሱ ነው ማንንም ሰው አይመርጥላት አንዳንድ ጊዜ ታስረው ራሱ ሴቶች ለመመለስ ዲፖርት ለመደረግ ማቆያ የሚባል ነገር አለ ያን እስር ቤት ይቆጥሩታል ከዚህ በፊት ማቃተም ልጅ እንደዛ ስለነበር አሪፍ ቦታ ነው ያለው ምናምን ብላ እስር ቤት ይወል በወንጀል ሄደው እንደየቦታው ብያለሁ አይተናል መጥፎ ቦታ አረብ ሀገር ውስጥ አይተናል ማለት በቪዲዮ ተደራርበው ሲሉ ግን ይሄ ዲፖርት ለመደረግ ምናምን የሆነ ይዟቸውና አሪፍ ልጆች ያሏቸው ምናምን በደንብ ክፍሉ የሚጸዳ ምናምን ቤት ውስጥ ሆነው ደግሞ ያየናቸው አሉ ገባ ያ እስር ቤት ላይሆን ይችላል ለጊዜያዊ ማቆያ ሊሆን ይችላል ያንን እንደ እስር ቤት ስለሚባል በዛው ስዳው ሊሆን ይችላል ያን ያህል ኢሹ ሆኖ መራገብ አለበት ያላሰበ ስለ እስር ቤቱ ለማውራት ፈልገም ላይሆን ይችላል የኔ ሐሳቤ የመጀመሪያው እንግዲህ እሷ ያለችበት ኮንቴክስት ምንድነው የሚለውን ማየት ተገቢስም ስለሆነ ምንጭመረው ግን ከዛ ባለፈ አሁን ያለውን አንዳንድ ጊዜ የምትጠቀማቸው ቃላት ሰዎች አንተ ይገልጽልኛል ብለህ የምትጠቀማቸው ቃላቶች ይኖራሉ ሰዎች ደግሞ ያን ነገር የሚረዱበት መንገድ ይኖራል አሁን እሷ ስለ ዱባይ እስር ቤት እያወራች አይደለም ኢትዮጵያ ውስጥ ስላለው የኑሮ ውድነት ለመግለጽ ነው ገብቷል አይደለ ለኔ ምሳሌ አድርገን ብታመጣቸው ነገሮች ላይ ያያዙ ይችላሉ ልቆኒ በቃኝ ምን እንደሆነ ታውቂያል አንድ ቦታ ሄደሽ ፖድካስት ያስተብ ሰጠሽ አይደል ከዛ በኋላ አንዱ ብቻ የሆነ ነገር ኔጌቲቭ ላይሆን ይችላል እኮ አንድ ሁለት ሰዎች ካረጉት በኋላ ቅብሉ ይበዛና ነገሩ ያልታሰበውን ነገር ይዛል ሰሞኑ እንዲህ ያለች ሆነች ልጅ ምንም አይደለም እንደ ትሬንድ እንደሆነ አይተዋል መንቀጥቀጥ አንገት በቃ እንደዚህ ነን አሁን ስለዚህ ነው እንደዛ ሆኖ እንጂ በሰፊው ባያዝ ለመሰለ ሰዎች ወለ ጉዳያተን ሳይሆን በቃ አንዱ ይመረዋል አሁን ወለ እንደዚህ አይነት በዚህ ነው ያልደፍረት
ተናግራ ምናምን እኮ አይደለም እኮ አሁን እኛም ኢሹ ያደረግናት እኮ እንዳይታሰብ እንደዚህ እሷ ያሰበችውም ከእንደዚህ አይነት ኮንቴክስት አይደለም ግን ምን ያህል ኑሮ ውድነቱን ሊያስመር እንደሚችል ያህንን የምትመርጠው የዱባይ እስር ቤት ይሻላል እኮ ማለት ምንድነው ላይክ በህገ ወጥ መንገድ ሄደህ ሰርተህ ብትያዝም አይነት ነገር ሊሆን ይችላል ገብቷል መብላት አትሊስት ኢትዮጵያ ውስጥ ኢሹ ስለሆነ ኢሹ አይደለም እዛ ለማለት እንግዲህ ጀስት እሷ ያየችበት ምን ይኖራልና ከዛ አንግል ቢታይ ያስባለሁ እንግዲህ ከዚህ ጋር ተያይዞ አልተያዘም ሳይያያዝ ነው ቆይ አንቺ ጸባይሽ ተለውጧል ባለፈው ቪዲዮ ላይ ከኔ ጋር ተነጋገርሽ አሁን ተለውጧል ጉዳይ ስለሆነ እንዴት አርጉ ላይ ያያይዘው በዋነኝነት የዛሬው ኢሹ ስለሆነ እንግዲህ የዳናይት ጉዳይ ነው ጉዳዩ አይያዘም ይያዛል አይያዝም ወደ ውሳኔው መጣ መሰለኝ የዳናይትን ጉዳይ ውሳኔ ልሰጥበት ወደ ዋና ጉዳይ ስንመጣ የዳናይት ጉዳይ ነው እንግዲህ ወደ ዳናይት አንድ በሰራችው የማስታወቂያ ዙራ የኤማትራ የሚባል የውጪ ትራቭሊንግ ኤጀንሲ ከሱ ጋር ተያይዞ የተነሳ ጉዳይ አለና ያው የውጪ ስደትን ያነሳዋል በሚለው ነው ግን ዋና ኢሹም ስለሆነ የዛሬው ተያያዘ አሁን እየተያያዘ ነው እዚህ ኮል ትከታል ለምን ብዬማ አመጣጣለሁ እና በዛ ጉዳይ ላይ የተነሳ ሐሳብ አለ እስቲ ዘርዘር ያለውን ነገር ሄድበትና ከዛ እንወያይበታለን አዎ እንግዲህ ይሄ ድርጅት ሰዎችን እልካለሁ በሚል ንብረታቸውንም ሸጠው የሰጡ ሰዎች አሉ ተበድረው የሰጡ ሰዎች አሉ በእኔ ያየሁት የሀሌታ ሚዲያ ላይ የመጡትን ሰዎች ነው ያሳዝናል ታሪካቸው የመጀመሪያውን ዙር ክፈሉ እንዲክፈሉ እያሉ ቢሮ ፈቃድ አለው ቢሮ ከፍተው ምናምን ነው ራሳቸውንም እስከ ማጥፋት የደረሱ ሰዎች አሉ ተብሏል እዚህ ይሄ ማስታወቂያ ሲሰራ ደግሞ ዳናይት ሰርታበታለች ዳናይት ጋር የሚመጣው ነገሩ እንዴት ነው ከህግ አኳያ ለኔ ጥያቄ ማነሳበት አለ ግን ከህግ አኳያ አንድ ማስታወቂያ የሚሰራ ለኔ ድርጅት ነው ማለት ሰውየውን አይመለከትም ሞዴሉን ይመለከታል ብዬ አላስብም የማስታወቂያው ድርጅቱ የዳናይት ከሆነ ሊመለከታት ይችላል የሚሰራ ድርጅት ወይንም ሰው ያ ሁኔታ ትክክለኛ መሆኑን በህግ አግባብ አረጋግጦ ነው መስራት ያለበት ነው የሚለው ህጉ ተጠቅሶ አንቀጽ ማለት ነው ስለዚህ በዚህ ምክንያት ዳናይት ተጠያቂ ልትሆን ትችላለች አትችልም በሚለው እንግዲህ ጠበቆች የሰጡት አስተያየት ላይ ያረጋታል ነው የሚሉት ድርጅቱ የሷ ከሆነ እኔ የሚያረጋታል ብዬ ነው ማስበው ድርጅቱ የማስታወቂያ ድርጅቱ ማስታወቂያውን ሲቀበል ነው አጣርቶ ከዛ ሞዴሎች ሊሆኑ ይችላሉ ማስታወቂያ የሚሰሩ ሰዎች አንቺ ለምሳሌ በሞዴልነት ተጠርተሽ የሆነ ማስታወቂያ ድርጅት የሆነ ነገር ባይ ብትባል እቴት ይችላል ህጋዊ ነው ህጋዊ አይደለም ወይ ላቴት ይችላል ስለራስሽ ሁሉ ነው ከድርጅቱ ጋር የምታስቢው እንጂ ስለሚያሰራው ማስታወቂያ ነው ብዬ አላስብም ግን የዳናይት ስም ተያይዞ የተነሳው በዚህ ነው አንድ ሁለተኛ ድርጅቱ ግን እንደ ድርጅት መጠየቅ አለበት ወይ ምንም ጥያቄ የለውም ለኔ በደንብ መጠየቅ አለበት ቢሮ ሁሉ ዘግተው ምናምን እኮ ተሰውረው ነበር ኦኬ እንዴት ነው አዎ እኔ ደግሞ ያየሁበት መንገድ እንዴት መሰለህ አንዳንድ ጊዜ የሆነ የምታደንቀው ሰው የምትወደው ሰው የሆነ ቦታ የሰጠኸው ሰው ለአንተ ኔጌቲቭ ነገር ይሰራል ብለህ አታስብም ወይ ደግሞ መጥፎ ነገር ውስጥ ይከተኛል ብለህ አታስብም አሁን ዳናይት በጣም ብዙ ሰው ልብ ውስጥ ያለች ናት በጣም ብዙ ሰው የሚወዳት ከኔም ጭምር በጣም ብዙ ሰው የሚያከብራት ሰው ናትና እኔም እሷ የምታስተዋውቀው ፕሮዳክት በቃ አሪፍ ነው ብዬ ነው የማስበው ኦር ደግሞ ህጋዊ ነው ብዬ ነው የማስበውና እኮ በመሃል ያን አንተ ሳውንድ ትራክ እና ያንን ነው የማስበው እና ታዋቂዎች ላይ ያለ እምነት ያ ስለሆነ ለምሳሌ ብዙ መንገዶች እንደዚህ በቃ ኤጀንሲዎች ይከፈታሉ ከዛ ፕሮሰስ ይባላል ብራቸውን ተበሉ ይባላል እና ሁሉም ሰው ህጋዊ የሆነውስ መንገድ የቱ ነው እንዴት ነው የሚረጋገጠው አሁን እሱን የምታረጋግጠው እንዴት ነው እንዳልኩ እዛ ጋር ማስታወቂያ የሚሰራው ሰው እምነት እሱ ላይ ነው የሚሆነው በቃ ታምነዋል ከሌሎቹ አንፃር በቃ አሁን ለምሳሌ አቀድም እንዳልካውቆ ዳናይት እንትኑን አይታ ታነባለች አታነብም ወይ ደግሞ ብሯን ነው የምታስበው ኮንትራቷን ነው የምታስበው ያንን ኦዲየንስ አያስበው እኔም አላስበው በቃ እዛ ጋር ፈርማ እየሰራች ያለችው አሳምኗት ትክክለኛ ነገር ስለሆነ ብዬ ስለማስብ እኛ ደግሞ አይተን በምንሰማው ነገር ስለምንፈር እና ትክክለኛ አስተሳሰብ ነው ግን እንደኔ አዎ እንዳንቺ ግን ተሳስተሽ አንድ ሰው እኔ አሁን ያጆቹ ራሱ ህጋዊ እኮ ሊሆን ይችላል እኮ ግን በደንብ ማጤን ያስፈልጋል አይደል በደንብ ዳናይት መታ ስላስተዋወቀችው
ትክክለኛ ይሆናል ሌላም ሰው የምናከብረውም ሰው ቢሆን ስላስተዋወቀው ትክክለኛ ይሆናል ብሎ ማሰባችን ስህተት ነው። ስህተት መሆኑ እያየነው ነው ውጤቱን በማሰባቸው እኮ እነዚህ ሰዎች የገቡበትን ስህተት ተመልከችው። ይሄ መታረም አለበት። ቅድም ባለፈው ቪዲዮ አንስተናል። የሆነ ሰው ካደነቅ ነው ምናምን በቃ ሁሉ ነገሩ ትክክል ነው ብለን ማሰብ ገደል ነው ይዞሽ የሚገባው። ስለዚህ እኔ ትክክል ነው እኔ ደግሞ ብዬ አላስብም። አቶ ብስራት ጨርሳችሁ ነው ሀሳብ ሰጥ በዚህ ጉዳይ ላይ ምንም ሀሳብ አልሰጡም እስካሁን ድረስ። ልካረልሽም ልካረልህም ሰማችሁ። ልክ ነች እዛና ያለ ከዚህ በፊት ምንድነው አንድ ሁለት ሚዲያ ላይ የቀረቡ ሰዎች ነበሩ። አዋጅ ተነስተዋል። የማስታወቂያ 759 አዲስ አበባ ደንብ 130 ምናምን ነገር ይሄ እንደዚህ ተጠያቂ ይሆናል። የመጀመሪያው ነገር ይሄ ኤም አልትራ ኤጀንሲ ሊያደርግ የሚችለው ነገር ማሰብ ይገባል። ኢንቴንሽናሊ ሰዎችን ለማጭበርበር ብለው መጀመሪያ መነሻ እኮ አድርጎ ላይሆን ይችላል እኮ ይሆናል ብለህ ትጀምራለህ ስራዎችን። ከዛ በኋላ የምትሰራቸው ማስታወቂያ ድርጅት ሊያስተዋውቁልህ የሚችሉ ሰዎችን ትመርጣለህ። ወይም ደግሞ አድቨርታይዚንግ ኤጀንሲዎች የአድቨርታይዚንግ ኤጀንሲ በሞዴልነት ደግሞ ሊጠቀምባቸው የሚችሉ ሰዎች ይጠቀም ይሆናል። እንግዲህ ከዛ ውስጥ አንዷ ሞዴል ሳይሆን ሆስት ዳናይት እና ሙሉዓለም ታደሰን እዛ ማስታወቂያ ላይ ያሉና እነዚህ ሰዎች ማስታወቂያን ሲሰሩ ደግሞ የሚያዩት ነገር ይኖራል። አንደኛ የራሳቸውን ስም ብርን ብቻ አይደለም የሚያስቡት። ስፔሻሊ አሁን ላይ የሆነ ያለውን ኢትዮጵያ ላይ የሆነ ያለው ነገር ያስቡታል። ኢትዮጵያ ውስጥ የምልህ ቺቲንግ በዝቷል፣ ይሰማሉ ምናምን ነገር ስማቸውን ይፈልጉታል። በጣም ይጠነቀቃሉ። የሚጠነቀቁት ኢን ደ ሞመንት እስከዛ ሰዓት ባለው ነገር ላይ ነው። በድርጅቱ ህጋዊነት ላይ ህጋዊ ተመዝግቦ ነው እየሰራ ያለው ምናምን ሲመጣም እሱ ፕሮፋይሉን እኮ ያቀርባል። እንደዚህ አይነት ፕሮፋይሎች አሉኝ ምናምን ነገር ኦኬ። ከዛ በኋላ ማስታወቂያ ይሰራል። ገብቷል። ለምሳሌ አሁን የምትነግረኝ አንተ ይሄ ማስታወቂያ ሲስማሙ ይሄ መንገድ መሄድ አለባቸው ነው ወይስ ሄደዋል ነው የምትለው? ፎር ሹር መሄዳሉ። ቆይ ግምት ነው እሱ ነው ግምት ነው። አይ ይኸውልህ ልነግርህ እኮ ነው። እንደ ሞዴል አይሄዱማ። እንደ ድርጅት ማስታወቂያ ድርጅት ወይ እነሱ ከሆነ ይሄዳሉ። እንደ ሞዴል ከሆነ ግን አይሄዱም ነው እኮ አባባሌ። ሐሳቤ ተረድተኛል። እንደ ማስታወቂያ ድርጅትም ቢሆን ይኸውልህ ተዋቸው። አሁን ኢንዲቪጁዋሊ ያው በዋናነት ዳናይትን ስለተጠቀሰች ነው እንደ ግል ገብቷል አይደል? ፎከስ ስለተደረገ ስለሷ ማውራት ስለሚጠበቅብን ነው። እሷን ያሰራት ሌላ አድቨርታይዚንግ ድርጅት ይኖር ወይ በራሷ ኮንትራቱን ተቀበላው ይሁን ስለዚህ ክሊር የሆነ ነገር ስለሌለ ሞር እሷ ላይ ፎከስ እሷን አምነን ነው ወደዛ ይር ነው። እሷም እንግዲህ ደግሞ ያለውን የድርጅቱን ፕሮፋይል አምና ነው ያ ማስታወቂያ የሰራችው። ነገሮች ከሆነ ጊዜ በኋላ ሊበላሹ ይችላሉ። ያ ቪዲዮ የተቀረጸው እኮ ይሄ ድርጅት በላሻል እንጂ ማአት ነገር ተባለ። አዎ የድርጅቱ የሆነ ለሆነ ጊዜ እኮ ጥሩ እኮ የላከ ሊሆን እኮ ይችል ይሆናል። ገብቷል አይደል? ከዛ በኋላ ይሆናል እኮ ነገሮች ተበላሽተውበት ወር ደግሞ ቺቲንግ ውስጥ የሚገባው እንግዲህ በአንድ ሆነ በሌላ መልኩ። ስለዚህ ዛጋ ለሚፈጠር ነገር እሷ ኃላፊነት አትወስድም። የመጀመሪያው ነገር አንተ የሆነ ቦታ ስትሄድ የሆነ ሀገር ለመሄድ ፈልገህ ወይም ሰርቪሱን ለማግኘት ሄድ ካረለ ኦኬ የሆነ ሰው ኢንፍሉዌንስ አድርጎብህ መጣ። ኢንፍሉዌንስ አድርጎብኛልና እኔን ጨፍኜ ልግባ አትልም። ብርን አትበትንም። ስለሱ ካልኩት ነው ዛጋ ኦኬ ኢንፍሉዌንሰር ነች መጣች ማስታወቂያ ይቻለው ዳናይት የሰራችው ከሆነማ ጥሩ ታማኝነት አለው ብለህ ትሄዳለህ። ኦኬ ትሄድና ደግሞ የሚሰጥን ሰርቪስ ታያለህ። አሁን እዚህ ጋርም ደግሞ ከባዱ ነገር ምን አለ መሰለህ? ሄደህ ስንት ሰው ልካችኋል አትልም። ቢነግሩስ በምን ታረጋግጠዋል? እሱን እኮ ለለ ቢኒ ከቻልክ አይገኝም እንጂ እንደነዚህ አይነት ድርጅቶች ስትሄድ ከተጽዕኖ ፈጣሪዎች የበለጠ ሞር ስትሮንግ የሚሆነው ማውስ ቱ ማውስ ያለ ማስታወቂያ ሲሆን ነው። ለምሳሌ አንተ የሆነ ድርጅት ሄደህ ሰርቪስ አግኝተህ ተጠቅመህ ሳቲስፋይ ሆነ እኔ በአንተ ምክንያቱም በአንተ ብዬ ሲሄድ ማለት ምንድነው ሪሊ አይቻለሁ ተጨባጭ ወደ ታንጀብል የሆነ ነገር አለ። ሄዳል ሰርቪስ አግኝተሃል ሳቲስፋይ ነህ ፕሮሰሱን ትነግረኛለህ አውቄው ነው የሚሄደው። ያ ማለት ግን ስቲልም ደግሞ ከመጨረበር ያድነኛል ማለትም ደግሞ አይደለም። ነገ ፌል ሊያደርግ ደግሞ ይችላል። አንተ ላይ ሲደርስ አንተ አዘ ፕሮሞሽንም እየተጠቀሙብህም ሊሆን ይችላል። አውቀህ አይደለም እኮ አንድ ሁለት ሶስት ሰው ጥሩ እንስራ ሰዎች እንዲመጡ እነዛ ሰዎች
ወርድ ኦፍ ማውዝ አይደለም የሚሰራው በዛ መሰረት እንዲመጡልን ብለው ነው ሊሆን ይችላል ግን አሁን ከዛም ውጪ ከዚህ በፊትም አንድ የሰራነው ቪዲዮ አለ አንድ እናት እንደውም ፌንትም ለቅላ ምናምን ነገር እንደዚህ አይነት ይኸውልሽ ለምንድን ነው በሰው ልጅ ላይ የሚቀመረው የራስ ዜጋ በሆነ ላይ እነዚህ ሰዎች ወደ ውጪ ለመሄድ እንግዲህ ብዙ ሳክሪፋይስ ተከፍሎ ነው ይሄ በትርፋቸው አይደለም የሚሄዱት እንዴ አንዳንዴ ብሩን ስትሰማው እንዴ ይሄ ሁሉ ይዘገንና አዎ እንዴ እዚህ ሀገር ለመሄድ ይከፈላልበት አዎና ወለኮ ቢኒ እንደነዚህ አይነት ማስታወቂያ ይቀርና ባለፈው እኮ የዲጄ ሊን እኮ አነሳን አይደለም በነዳናይት ምናምን ማስታወቂያ ሰርቶ ትልቅ ድርጅት ምን ንግድ ፍቃድ አውጥቶ ይቀርና እንዴ በዲጄ ሊኮ ሁሉ እኮ በግለሰብ በኩል ስንት ተከፍሎ እንደውም ለዱባይ ይሄን ያህል ይከፈላሉ ይብለን ቆርጠንበታል አይደል ሰዎች ነው መነሻ ያለ ችግር ነው ምንም ነገር ያስደረጋል ገብቷል አይደል እምታምናቸው ነገሮች አሉ ያ ነገር መነሻ መገፊ ምክንያት ይሆንና እዛ ጋር ሄደ ያልሆነ ውሳኔ ትገባለ ችግር ይደርስብሃል ማለት ስለዚህ በምንም ታመር ስል ህግ ሊጠይቃት ከቻለ አላቅ አሁን ግን እኔ በሚታየኝ ህጉ የሚለው እነዛ ሰዎች ምናምን ነገር ቅድም የተከስኳቸው አዋጆች ምናምን ነገሮች አሉ ግን እሷ ዋንስ ሰርታዋለች እንግዲህ ከዛ በኋላ ስቲል ናው ይሄ ስሙ የቆሽሾ ባለበት ሁኔታ ውስጥ ስቲል ናው ማስታወቂያው ራን እየሆነ ከሆነ እነዚህ ማስታወቂያ የሰሩ ልጆች ኖ እንደዚህ አይነት ነገሮች እየተነሱ ስለሆነ ሆልድ አድርጉት ኦር ሰምቲንግ ማለት አሪፍ ነው ያልከው ግን እኔ ላጥራው አቆሽሸዋል እያልኩ አይደለም ግን ድርጅቱ የዳናይት ከሆነ አትጠራጠር ተጠያቂ ነች የማስታወቂያ ድርጅቱ ሞዴሉ ተጠያቂ አይደለም ነው የኔ ሐሳብ ደግሞ ድርጅቱም ተጠያቂ አይደለም ነው ለኔ ድርጅቱማ ተጠያቂ ነው እንዴ የሰው ገንዘብ በልቶ ካላረገ ስራውን በየገባው ቃል ካልተወጣ ተጠያቂ ነው ድርጅቱም ለኮ ይሄ ኤማልትራ የሚባለው እኮ አይደለም ያለው ሶፊስ ግን ማስታወቂያውን የሰራው ድርጅት ለምንድን ነው የሚጠይቀው እኮ ኬዙ አሁን ይለያያል ኬዙ ምንድነው መሰለ ህጋዊ ያልሆነ ሆኖ ተቀብሎ ማስታወቂያውን ሰርቶ ከሆነ አብሮ ተጠያቂ ነው አንተ ባልከው መንገድ ደግሞ ህጋዊ እየሰራ የነበረ ሆኖ በመሃል ፌል አድርጎበት ከሆነ ላያስጠይቀው ይችላል እሱ ነው ኩበታተነን ነው የምልገባ እንደ ሞዴል ግን በየትኛውም መልኩ ህጋዊ የሚሆን ህጋዊ የማይሆን ምንም ይሆን ያስጠይቃል ብዬ አላምነው ሞዴሉ ነው ለሰራ ሰው ብዙ እኮ ነገሮች ፌል አድርገዋል እኮ ምናቃቸው እኮ በጣም ብዙ ማስታወቂያዎች ተሰርተው ፌል ያደረጉ እኮ አሉ ገብቷል እንት አይልም እኮ ብያለለም ነው ለምሳሌ ለአንድ ድርጅት ሄዶ ማስታወቂያ ያሰሩልኝ ስለኮ ሁለቱም ላይክ በመንግስት የግብር ህግ ተመዝጋቢዎች ናቸው ደረጃቸው ይለያያል ምክንያቱም ይሄን ያንሰው በለመሰለ ይሄ ሲያሰራ ለማወራረድ ደረሰኝ ይፈልጋል ይሄን መቆረጥ ግዴታው ስለሆነ እንትን ይላል ሲመጣም ኮንትራክት አግሪመንትም ደግሞ አላቸው ለምዝርዝር አግሪመንት ገብቷል በዚህ መሰረት ይሰራልኝ ያ ማስታወቂያ እሱ ነው ወደ ቴሌቪዥን ጣቢያ ወስዶ the whole process የሚያደርግለት ወይስ ድርጅቱ ማስታወቂያውን ብቻ ተሰርቶለት እንዲመጣና በራሱ በኩል ፕሮሰስ ሊያደርግ ነው ወይ ብዙ ዝርዝር ነገሮች ስላሉ አግሪመንት አለው በዛን ያልክ ደግሞ ይወለ እንደዚህ አይነት ሲሆን ሴንሲቲቭ ስለሆነ እመነኝ ይሄ ድርጅት ማስታወቂያ አድቨርታይዚንግ ኤጀንሲው ይዳፈራል ብዬ አላስብም እኔ ደግሞ ኤጀንሲዎቹ እኛ ሀገር ስራው ይምጣ እንጂ ያናክል ምናምን ይላሉ ብዬ ደግሞ አላምንባቸው ምን ታምንባቸዋለሽ እኔም ከብስሬ ጋር ነው መስማማው ምክንያቱም ወንጀል እንደሆነ ይታወቃል ፋይናሊ ተለያየን ወንጀል እንደሆነ ይታወቃልና እንዳልከው በሆነ መንገድ ያመጣቸው እንትን አለ ቦታ አለ ያንን ቦታ ማጣት አትፈልግም ማንንም ሰው ያንን ቦታ ማጣት አይፈልግም አንደኛው ነገር ሁለተኛ ነገር እንደ ሚዲያም የሚታመንበት ጊዜ ነው አሁን ምንም ነገር ትንሽ ተነስም ተብዛም እና ያንን ነገር እንትን ተደርጎ ችላ ተብሎ አይ በቃ አግሪመንት ነው ብሩ ተከፍሎናል የራሱ ጉዳይ የሚባልበት አንግል አለ ብዬ አላስብም ግን እንደተባለው በቃ ጥሩ እየሰሩ የነበሩ ሰዎች ናቸው ኦር ጥሩ እየሰሩ ኮንሰልታንት ሜቢ ሊሆኑ ይችላሉ በዛን ሰዓት ያ ነገሮች እየተበላሹ ከሄዱ በኋላ እንዳልከው ማስታወቂያዎቹ እየቀጠሉ ሄደው ከሆነ ያ ጥፋት ነው የሚከፈሉት ብሮች ግን ፌር ናቸው የሆነ ሀገር ለመሄድ የሚሰማው ብር ፌር ነው አይደለም ይወል አሁን ለሰው ማስተላለፍ ይፈልገው እንዴት አሁን ይወል ዋናው አንድ ፕሮግራም ስንሰራ ሰው ከዛ ውስጥ ምን ክሬማን ማግኘት አለበት የሚለው እንደኔ ያው ለመጠቅለል ስለሆነ እንዲህ አይነት ነገር ማስታወቂያ ሰዎችን አይቶ መሄድ
ይሄድ ማስታወቂያው ይሄድ ግን በደንብ ዲቴል ማጣራት ከዛ ስለዛ ሰርቪስስ ለዛ ሀገርስ ይሄ አከፋፈል ይመጥነዋል ወይ ያከፋፈል ፕሮሰሱስ እንዴት ነው ምን ያህል ድረስ ሊሆን ይችላል የሚለውን በደንብ ማጣራት አለባቸው ነው የኔ ነው ይሄ እንግዲህ እና አከፋፈሉም ገና ምንም ሳይጀመር ሙሉ ክፍያዎች አግሪመንቱ ላይ የምትፈራረመው ተጓዡና የሚያስተካክለው ሰው አከፋፈሉ እንዴት ነው በስንት ጊዜ ነው የሚከፈለው መጀመሪያ እንደተጀመረ ነው ወይስ መጀመሪያ ማስያዣ ገንዘብ ነው የሚከፈለው ያ ነገሮች በስነ ስርዓት መጣናት አለባቸው ብዬ አስባለሁ ምንም ነገር አንተ እጅ ላይ ምንም ነገር ሳይኖር ቀድመህ ብር መስጠት ማለት ያ ራስን ማስበላት ያው በዚህ ላይ የሚለው ነገር የሰራተኛና ማህበራዊ ጉዳይ ሚኒስቴር ማለት እጃቸውን ቢያስገቡ ጥሩ ነው ማለት እጅ ካላቸው የሚጠሩ ዋጋዎች ቀላል አይደሉም ምንም ነገር ኮስት የሚያደርጋቸው ኖሮ አይደለም እነዚህ ኤጀንሲዎች ዶልቲንግ ምንድነው ትኬት ነው የሚቆርጡት ከዛ ውጪ ማለት ይሄ ሰራተኛ ማህበራዊ ጉዳይ ሚኒስቴር ያወጣው አዋጅ አለ አንድ ሰራተኛ የቤት ሰራተኛ ከመሄዱ በፊት ስልጠና ማግኘት አለበት በተለያየ ምናምን ነገር ብቃት ማረጋገጫ ሁላ ምናምን እሱ አሪፍ ነገር አይደለ ሄደው እንዳይጉላሉ በሙያ እንደ ፕሮፌሽን እንደሚባለው እዚህ ጋር የሚጠራው እንትን አላለም ግን የሚጠራውንም ደግሞ ፕራይስ ያማከለ ታማኒነታቸውን እነዛ ነገሮችም መቆጣጠር ከምንም በላይ ግን ህሊናቸው ይቆጣጠራቸው ኤጀንሲዎች ማለት በሰው ድህነትና በሰው ህሊና የሚባለው ነገር ቢኖር እንደው ገብቷል አንዳንዴ ወደፊት ቢታሰብበት ትላለና ይህን ነው የምለው እንግዲህ ክቡራትና ክቡራን እኛ በዚህ ጉዳይ ይሄን ሐሳብ አስተያየት ሰተናል እናንተ ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን ሰብስክራይብ ይደረግ እስቲ በዛሬም ቻሌንጅ እንደገና ደግሞ የሷም ቻናል አለ አስቲዩ የሚባል ኮሜንት የመጀመሪያ ቦታ ላይ ሊንኩን እናስቀምጣለን የገባችሁ ሰብስክራይብ በማድረግ ቤተሰባቸው ሁኑ አለቀ ወይስ ጨምሩታል እንግዲህ ይሄንን ነው ሰብስክራይብ አድርጉ ይሄንንም ቻናል ሰብስክራይብ አድርጉ የነሱንም እንግዲህ ያረጋችሁ ላላችሁም የነሱን ሰብስክራይብ እንዲሁም የኛንም እናመሰግናችኋለን ቀጥለውም በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ ባይ